እናትና ወደ አባቱ ቤት ሊመጣ ነው ማለት ነው። አትለኝ እናቴ ተመኘ እስቲ ወይኔ ደስ ሲል በማለት እና ሊመጣ ስለሆነ ይሄ አጋጣሚ ነው። ሰላም ውድና የተከበራችሁ የሃዊ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ይሄውኛ አለን ፏ ብለን መተናል ማለት ነው። ቤተሰቦች ያው ሁሉ ጊዜ እንደተለመደው ማለት ነው። በቃ ዛሬ የመጣሁበት ዋነኛው ምክንያት ሰላም የሆነ ነገር በቃ እኔ ሃዊን ማስደሰት ብቻ ነው የምፈልገው ቤተሰቦች። እና ዛሬ የመጣሁት ሃዊን በቃ የሆነ ሪላክስ ሊያደርጋት የሚችል ነገር ምንድነው ምናምን ብዬ እያሰብኩ ነበረ ማለት ነው። እና አንድ የሆነ የሰማሁት ነገር አለ። እና የሰማሁት ነገር ምንድነው? አብሪሽ አባታችን ሊመለስ ነው ወደ ሀገሩ ወደ ተወለደበት ወደ ቡታጀራ ሊመጣ ነው የሚባል ወሬ ሰምተናል። ያንንም ነገር ደግሞ የመጣበት ወደዚህ ሊመጣበት የቻለበት ምክንያት ምንድነው? ያው ከሩታም ከሄርሜላም ጭቅጭቅ ንዝንዝ የሁለቱ ንዝንዝ ልጁን አሳብሮታል። ቀውስ አደረገው ማለት ነው። እና ቤተሰቡ ከዚህ ሙድ እንዲወጣ ረፍት እንዲያደርግ ዘና እንዲል ምናምን ብለው ወደ ቡታጀራ ወደ እናትና አባቱ ቤት እንዲጎበኝ ፏ እንዲል እዛ ረፍት እንዲያደርግ ወደዚህ ሊመጣ ነው ቤተሰቦች እላቸዋለሁ። እኛም ደግሞ ደስ ብሎን ወንድማችን ልንቀበለው ነው። ምክንያቱም ምን ይሄንን ዛሬ ሃዊ እንኳን ማለት ነው አታውቅም ይሄንን ነገር እና ጋብዣታለሁ ምናምን ነገር ደውዬላታለሁ ትመጣለች ሃዊ እሷን አግኝቼ ይሄንን ነገር ሰርፕራይዝ ነው ምነግራት ማለት ነው። እና አብርሃም ሊመጣ ነው እንዴት ነው በቃ አንቺም ከጭንቀትሽ ልትወጪ ነው። ምክንያቱም ሄርሜላ ዛሬ ከዚህ በኋላ ምንም አታስፈልግም። በቃ ቡታጀራ እሷ ከመጣች እኔ ሌላ ረብሻ ውስጥ ነው የምገባው ጀመር ማለት ነው። ቡታጀራ መምጣት የለባትም ጀመር ማለት ነው። ቡታጀራ ሳይሆን እዛው ባለችበት የሆነ ሰው በቃ ሸሸ ገዳሚ ቢሉ አንድ ላይ አብረው ነው ነው የማስበው። እናቴ የተሙት ቤተሰቦች በቃ ምክንያቱም እቺ ልጅ አይሆንም ከዚህ በኋላ አብርሃም አጠገብ በዚህ አጋጣሚ የለም አብርሃም አጠገብ መድረስ የለባትም። በቃ ምንም መድረስ የለባትም። እንደ ወንድም መመክርሽ ነገር ደግሞ ቢኖር ሌላ ነገር ምንድነው ከአብርሃም አጠገብ ሌላ ምርጥ የሚባሉ ጓደኞች ወንዶች ሞልተዋል። ሌላም ወንድ ደግሞ ከፈለግሽ እኔም በራሴ መንገድ ማመቻቸት ያለብኝን ወንድ እኔ ራሴ አመቻችልሻለሁ ከፈለግሽ ማለት ነው። ከሱ ህይወት ለመውጣት ምትፈልጊና ምትችይ ከሆነ ማለት ነው። ይሄ ነገር ምነግርሽ ደግሞ የለም ለአንቺ ቤተሰቦች ረፍት እንዲሰማቸው ስለምፈልግ ብቻ ሌላ ምንም አማርኛ ኖሮኝም እና ቤተሰቦች ይኸው የምትፈልጊው ነገርን እያንዳንዱን ነገር አደርግልሻለሁ። ሃዊ ነች። ሄሎ ወይ ሃዊ የት ነህ? እኔ ግቢ ውስጥ ነኝ። አልገባሽም እንዴ? ወደ ግቢ ግቢስ? ግቢ ውስጥ? ግቢ ውስጥ ላይ ነው ያለሁት። ነኝ ምን እየሰራህ ነው አንተ ልጅ ግቢ ውስጥ? ናይስ በእናትሽ እና ቤተሰቦች ያው ሃዊ መታለች። በቃ እኔ የምፈልገው ነገር ቢኖር አንድ ነገር ነው። እሱም ሄርሜላ ይበቃሻል ነው። በቃ እህትሽን ማታድክሚያት። እኔ እናቴ ተሙት ዛሬ በቃ ፈታ አረጋታለሁ ምናምን ብዬ በቃ የሆነ ጽድት ያለ ነገር ነግራታለሁ ምናምን ብዬ ከዚህ በኋላ ስለ ሄርሜላ ማታስቢባቸው ምናምን ነገር ምንም ነገር አጋጣሚዎች ናቸው የመጣው። ይሄ አጋጣሚ ዛሬም ካሜራ ተገትራ ምን ላድርግ? በእናትሽ እንዴት ነሽ? ሰላም ካሜራማን እንዴት ነህ? አለን ቤተሰቦች ሰላም የኛ ምርጥና ተወዳጅ ቤተሰቦች። ተው አታጋፍጠኝ አንተ ልጅ። አጋፍጭሽ አይደለም ዛሬ በቃ የሆነ እንድትመጪ ነው የፈለኩበት የሆነ የራሴ ምክንያት ኖሮኝ ነው የጋበዝኩሽ ማለት ትችላለሽ። ካሜራ እንዳያስኩኝ አልነገርኩሽም። አውቄ ነው ያልነገርኩሽ። ምክንያቱም አውቀሽበት ሳይሆን ሳታውቂ እና ለነገርሽ ፈልገው ነገር ዛሬ ምንድነው መሰለሽ በጣም ትልቅ የሆነ ሰርፕራይዝ ነው ማለት ትችላለሽ። እናቴ ምን ለማወቅ አልጓጓሽም እንዴ? አይ አንተ የምሬን እኮ ነው። በጣም ከመብዛታቸው የተነሳ እኔ ብዙ ጊዜ ሰውን ሰርፕራይዝ ማድረግ ምናምን ነገር በጣም ያስደስተኛል። የሰው ደስታ በጣም ስለሚያስደስተኝ ማለት ነው። እና ዛሬ ለነገርሽ የምፈልገው ነገር የምታውቂያለሽ ያው አብርሃም በሄርሜላና በሩታ ጭንቀት ችግር ውስጥ ብዙ ጊዜ ያው እንደገባ ምናምን በደንብ ታውቂያለሽ አንቺ። እና በዛ ምክንያት ምናምን ነገር ይሄ ልጅ እንዲያርፍ ምናምን ወደ እናትና ወደ አባቱ ቤት ሊመጣ ነው ማለት ነው። አትለኝ እናቴ ተሙት እስቲ ወይኔ ደስ ሲል በማለት እና ሊመጣ ስለሆነ ይሄ አጋጣሚ ደግሞ በጣም ቤስት አጋጣሚ ነው። እና ይሄ አጋጣሚ ለኔ ቤስት ሆኖ የተገኘበት ይመጣል
እኔ እርግጠኛ ነኝ ይመጣል። ለምን ታውቂያለሽ? ይመጣል ያልኩሽ አንደኛ ይሄ አጋጣሚ እሱ መምጣት አለበት፣ ሲጀመር ግዴታ መምጣትም አለበት ነው እሱም አለበት እና ከመጣ አንደኛ እሱ ሰላሙን ያገኛል፣ ረፍቱን ያገኛል። ገብቶሻል? ሄርሜላም ደግሞ ከሱ የምትርቅበት ይሄ ምርጥ ይሆናል እና በቃ ይሄ የሚገርም አጋጣሚ ነው። የሚገርም ገባሽ? ይሄ አጋጣሚ ደግሞ በጣም ቤስት አጋጣሚ ከመሆኑ የተነሳ ማለት ነው ሄርሜላም በዚህ አጋጣሚ የራሷን ህይወት የሚያሸንፍ ልቧን የሚያሸንፍላት የሚያሸፍትላት አይነት ወንድ እንፈልጋለን አይደለ? የራሷን ህይወት ትመራለች። የእሷን ልብ አብርሃም ነው የበላው መሰለኝ። እሷ ጋር ራሱ ያለ አይመስልም ነው ግን እቺ ወይስ የሱ ይለያል ነው? እናቴ ተውት ምን እሺ ነው እኔ ግን አይደለም እኔ ይመስለኛል እልህ ውስጥ ናት። እብሬ ነው እልህ ውስጥ ናት። እኔ ከሩታ ጋር ምን አይነት እልህ ያጋባችሁ ይችላል? ጨዋታ አሽንጉሊቱ ሲነጠቅ እንትን የሚል ልጅ አለ አይደል? የሚያለቅስ ልጅ አለ። እንደዛ አይነት ሙድ ላይ ናቸው እንጂ ኖርማሊ እንዴት አንድ ሴት የሰውን ባል በግድ ካልወሰድኩኝ ብላ ባልሆነ እቃ እንዴ ስልሽ እኔ አሁን ግራ እየገባች ነው። በጣም ግራ እየገባች ነው። ቤተሰብና አይ ዶንት ኖ ዛሬ ራሱ ያው እድሜ ለአሚር ግን ደስ የሚል ነገር ሰምቻለሁ። አብርሃም እንግዲህ ወደዚህ ሲመጣ ተከትለሽ ትመጫለሽ ነው ወይስ ጠብቄ ነው ተከስባት? ይኸውልሽ ከመጣች አትመጣም። ሲጀመር እቺ ልጅ ሀዊን የነገርኩሽ አትመጣም። የማትመጣበት ደግሞ አንድ ምክንያት አለ። እሱ ምክንያት ደግሞ አሁን አልነግርሽም፣ ሌላ ጊዜ እነግርሻለሁ። የምሬ ነው። ማትመጣበት አንድ ምክንያት አለ። እሱንም ደግሞ አጫውትሻለሁ። ከመጣች ግን እቺ ልጅ በቃ ከባድ ነው የሚሆንባት። ሲጀመር ወደ ራስሽ ተመልሰሽ ካልመጣሽ በስተቀር ተጸጽተሽ ወደ ፋሚሊ እኔ ከዚህ በኋላ አብርሃም የሚባል ሰው አጠገቡ አልደርስም ብለሽ ምለሽ ወደ ቤት ካልተመለሽ በስተቀርኛ እሱን ተከትለሽ ብትመጪ ደጃፋችን አደርሽ። እውነቱን ነው የምልሽ። እኔም ሆነ እናቴም አባቴም ደጃፋችን አናደርስሽ። ይገርምሻል። እሱን ተከትለሽ ብትመጪ ነው የምልሽ። አይ ግን ተጸጽቻለሁ፣ በቃ ይበቃኛል፣ የሰው ባል አልፈልግም ከዚህ በኋላ የራሴን ነው የምፈልገው ብለሽ ከሆነ ዌልካም ብለን እንቀበልሻለን። አይ ካልሽ ግን ቻው። በእርግጠኝነት እቺ ልጅ ማለት ነው በቃ ቤተሰቡን ፍለጋ መምጣት ያለባት ጀመረ። በጣም ሰልችቶኛል። ህይወት እንኳን ሲደጋገም ይሰለቻል አይደል? አንድ ነገር ዞትር ሲደጋገም ይሰለቻል አይደል? እናንተ አይደላችሁም፣ እኔ ሰልችቶኛል። ያገኘኝ ሰው ሁሉ አንድ እህትሽን ማስቆማቀቶች ነው ወይ ወይስ ደጋፊ ነሽ እያላችሁኝ ያላችሁ ሰዎች አሉ። የኔ በርቼ ድረሳችሁ ብዬ ካልኩኝ ትጎዳላችሁ። ምክንያቱም አንዲትን ሴት እናት አባቷ እንኳን ዛሬ እንደ ልቡ ማዘዝ አልቻለም። በተለይ 18 አመት ከሞላት በኋላ እና ቤተሰብ ምን ልላችሁ ነው የምፈልገው፣ እኛ በአቅማችን እየደከምን ነው። አብርሃም ደግሞ አጉል ተወደድኩ ብሎ መሀል ላይ እንደ እንትን እየተወዛገበ ነው ያለው። እቺን ሙድ እኮ እኛም የሆነ በተማሪ ላይፍ ምናምን አሳልፈናል። ያም ወዶ ሲጽፍልን ያም እናንተ የሆነ በተግባር መጣችሁ እንዲ አጥንት ዞ ሚነጭ ውሻ በሁለት በኩል ምናምን እንደዛ አይነት ሙድ ሆናችሁ እንጂ እቺን ሙድ እኛም በትምሮ ላይፋችን ላይ ያም ወደድኩሽ ሙድ አሳልፈናል። አብርሃም ደግሞ ያንን በልጅነት እድሜው ወይ ደግሞ በትምህርት ቤት እድሜው አላየውም መሰለኝ። ዛሬ ነው መሰለኝ እያየው ያለው አዲስ የሆነበትና እንደዚህ የተወዛገበበት ይመስለኛል። ያ ነው ግን ማንም ምንም ሺ ቆንጆ ብትሆኝ ሺ ውብ ብትሆኝ አንድ ሴት የሚያገባሽ አንድ ወንድ ነው። ይሄ ሪል ነው። በቃ የማይዋሽ ነገር ነው። አንድ ወንድ ነው የሚያገባሽ። ገባሽ? የፈለገ ነገር ልዕልት ልትሆኝ ትችያለሽ፣ መልአክ ልትመስይ ትችያለሽ፣ ግን ከአንድ ወንድ ውጪ የማግባት መብት የለሽ። እናንተ ግን አሁን አብርሃምን ልክ እንደ እኔ ቃላት ያጥረኛል፣ የምሬን ነው። እና እሱም መሀል ላይ የሆነ ጀዘበና አይ ልጁ ግን የሆነ ነገር ሆኗል። ብቻ ፈጣሪ ራሱ እንትን ይበለው እንጂ እናቴ ተሙት የሆነ ያለ ምክንያት ግን ይሄ ልጅ እንደዚህ ይሆናል እንዴ? እሱ ብቻ አይደለም ሄርሜላም የሆነ ነገር ሆናለች በስነ ስርዓት። በቃ እኔ እንደዚህ ነገር ግን በጣም ግራ ገባኝ። ሙጥኝ ያለችው እኔ አብርሃም እንቁ ነው እንዴ? አብርሃም እንደሌላ ወንድ አይደል እንዴ? የሱ የሆነ ነገር የሚለይ ነገር ያለ ስነ ስርዓት እናቴ ተሙት። እኔ ግልጽ ነው እየነገርኩሽ ያለሁት ነው። ፋሚሊ አቀማጥቻለሁ። ቃላቱን ላይ እያጠረኝ ነው የምናገራችሁ። ቃላቱን ላይ እያጠረኝ ነው በዚህ ታይም እና ቤት ሁላ በቃ ንግግር በቃ ሁሉ ነገር ሰልችቶኛል። ለምን እያሰደበችኝ ነው? በመጣ በሄደ ሰው ሁሉ እየተሰደብኩ አንቺ አንድ እህትሽን
ከሰው ትዳር ማውጣት አቅቶሽ ነው ምንድነው ምናምን እየተባልኩኝ ማለት ነው በጣም እየተሸማቀቅኩኝ እያፈርኩኝ ከዛሬ ነገ ይሄ ነገር ያበቃልም እያልኩኝ እየደከምኩኝ ነው። ፋሚሊ ግን ድካሜ ሊያበቃ ከነሱ ዙሪያ ያሉ ጭፍራዎች አልከለከሉኝ አልሰጡኝም እና ግን ይስተካከል አሁን በደንብ ነው የሚስተካከለው። አሁን ግን አብርሃም እዚህ ሲመጣ ቤተሰብ ጋር ሲመጣ አብረን ምንጨርሰው ጉዳይ ይኖራል። ለምን ሄርሜላ ማጣገቡ ከሌለች ሩታ ማጣገቡ ከሌለች የሚያወዛግበው ምንም ነገር የለም። ከፋሚሊው ጋር የኛንም ፋሚሊ ጨምረን ቤተሰብ የምሬን ነው አዲስ ነገር አሳያችኋለሁ ብዬ ተስፋ አደርጋለሁ። እስቲ ሽማግሌ ሰብስበንም እንኳን ቢሆን የለም አብርሃምን አግኝተን ሁለታቸው መሀል ላይ ሁለተኛ እንደዚህ አይነት ነገር እንዳይፈጠር የለም ማድረግ ያለብን ነገር ነው። አብርሃም እኮ ደውዬ አንተ ልጅ ምንድነው ስለው እንዴ እኔ ምን ላድርግ አልፋታም ያለችኝ እህትሽ ናት እኮ አለኝ። ጭራሽ ማለት ነው አሁን እኮ ምን አለ መሰለሽ ይሄ ነገር እኮ አሁን ማለት ነው እንደሆነ ስታስቢ ማለት ነው የሱም ደካማ ጎን እኮ ነው እና ተብሎ እንደ በጊዜው ሲሄዱ እሺ ብሎ ይሄዳል። መከላከል አይችልም ወይ የሰው ልጅ አይደል? ይሄንን እሱ ጎንደር እንዴ አልፈልግሽም ብቆ ዞር በይልኝ ካጠገቤ ካላት እኮ ትሄዳለች እኮ ይችላል። ምን ያለህ አንተ ሄርሜላንም ሩታንም የማስተዳደር አቅም አለ ትችላለህ። ምችል ከሆነ በግልጽ ንገረን። እኛም እንግዲህ ቁርጣችን አውቀን እንቀመጥ። ሄርሜላንም እዚህ ጋር ያዝልኝ በቃ ይሄ ልክ ነው። በቃ ወላሂ ይሄ ነገር በቃ ተጀመረ ሁለት ሚስት ማግባት እኔ በቃ በቅቶኛል ደክሞኛል ፋሚሊ እና ሁለት ሚስት ማግባት እችላለሁ። ሄርሜላንም ሩታንም በአግባቡ ምንም ሳላጎድልባቸው ለሁለት ሳላዳላ አስተዳድራለሁ ብትል ሆነ ግልጽ አድርግልኝ እንጂ አንተ እንደ እንትን አንዴ ወደዚህ አንዴ ሁለት ቀዳዳ ያላት አይጣት አትሞትም ይባላል አይደል? ሁለት ቀዳዳ ያላት አይጣት አትሞትም አንዱ ሲዘጋበት ወደ አንዱ ትገባለች። ሶ ያን ነው ካንተኛ እያየን ያለነውና የምሬን ነው የምላችሁ። ለትውልድ ጠር እየሆናችሁ ነው። ለትውልድ ጠር ነው እየሆናችሁ ያላችሁት እናንተ። ትውልድ በስነ ምግባር እንዳያድግ እያደረጋችሁ ነው። አቁም ስነግራችሁ በእናንተ ያየ ትውልድ ዛሬ ህፃን አዋቂው ስልክ ይዟል። በእናንተ የእናንተን ተግባር ያየ ህፃን ነገ ያን ህይወት ነው እየተመኛለሁ። ስለዚህ ይሄ ነገር ደግሞ ማቆም አለባችሁ። በቃ ይሄ እንደ ህፃን ልጅ ማሰብ ያለባችሁ ኢትዮጵያኖች ባህል ይሄ አይደለም። እንደ ትልልቅ ሰዎች ማሰብ አለባችሁ። እኛ ፈረንጅ አይደለንም አበሻ ነን። ብዙ ባህል ያለን የፈረንጅ ላይ ፍቅር በቃ ሰው እያሳለፈ ነው። እናቴ ተሞት ይሄ እኮ አይሆንም። አበሻ አይዱንታ ባህል ነውርን ለይቶ የሚያውቅ ነው። በርቼን የሚፈራ ነው። ሶ ይሄ ነገር ሁሉ ያለው የት ነው? ኢትዮጵያ ውስጥ ነው። እኛም ያለነው ኢትዮጵያ ውስጥ ነው። ባህላችንን እንምሰል። ኮስተር ብለሽ ራስሽን ትቆጣጠሪና የሆነ አቋም ያላት ሴት ምናምን ብትሆኚ አብርሃም መጥቶ እግርሽ ስር እንደሚወድቅ አም ሹር 100% እግርሽ ተለሳለሰችለት ነው። አንቺም የሆነ ከእግር ስር እየተከተልሽ የእንትን ውርንጭን ላይ መስል ምንድነው ወንድ ምድር ላይ ያለው አብርሃም ብቻ ነው እንዴ? ምን ሆነሽ ነው? እና አንዳንዴ እሾህን በሾህ ይላል ያገሬ ሰውና ወንድ ደግሞ በሴት ሲበቀልሽ አንቺ በወንድ መበቀል ወደዛ ተግብሪው አይደለም እንዲቀና ማድረግ ብቻ እኔ መሰለ የሚያምር እንኳን ደስታ ከጥጥጥሽ እየተከተለ እሱን ለማስቀናት እንኳን ብትጠቀምበት ይሻል ነበር መጀመሪያ ራሱ ማለት ነው። ለማስቀናት ወንድ ልጅ ይቀናል በጣም የጣለውን ዕቃ ሲያነሱበት አይወድም ወንድ ልጅ ሪል ነው። ግን ፈላጊ እንደሌለሽ ካወቀ አብረሹ እያለሽ እንደቃ ነው የምትታዩ። ፈላጊ እንዳለሽና ተፈላጊ መሆንሽን ታሳዩ ኮስተር ብትይበት ሄርሜላን ለቆ እንደሚመጣ እርግጠኛ ነኝ። ግን ስርስሩ እያልሽ ስታስቸገሪ እኛ ቤቷ ኖርማል አይደለችም። ከባድ አጋንንት ነው የተጠናወታት። ካልሆነ ምናደርገው ነገር እናደርጋለን። እህቴ ግን ማለት ነው ሳስጠነቅቅሽ የመጨረሻው ማስጠንቀቂያ ምን እንደሆነ ታውቂያለሽ? አሁን አብርሃም ወደ ቡታጀራ ሲመጣ አንቺ አብርሃምን ተከትለሽ ከመጣሽ የሞት ፍርድ ራስሽ ላይ ፈርደሽ አይ ፋሚሊዎቼ ጋር ልመለስ ይበቃኛል ካልሽ ዌልካም ለይቅርታ ማለት ይቅርታ እናደርግልሻለን። ምክንያቱም ከሰው ስተት ከብረት ዝጋት ስለማይጠፋ እውነት ነው። እና ፋሚሊ ሁሉ ጊዜ እንደምላችሁ በጸሎት በዱዓ ከጎን የሆኑ በጣም ወዳችኋለሁ። በሰው ሀገርም በሀገር ውስጥም ያላችሁ ሰላማችሁ ብዝት ያደርግልኝ። ሀገራችንን ሰላም ያደርግልን። አሚርዬ እኔ በቃ